ክብርት ባለቤቴ እንኳን ደስ ያለሽ። ክብርት ባለቤቴ እንኳን ደስ ያለሽ። ጎንደሮች ሽማግሌዎች አሏችሁ ይላል። ሽማግሌ የሌለበት አካባቢ ኢትዮጵያ ምድር ላይ የት አካባቢ ነው? ጎጃም የለውም ሽማግሌ የለውም። የብርሃኑ ልጆች እዚህ ጋር በቃ ይሄን የምታወሩ ቋንቋ ወይኔ ደግሞ እንዴት ደስ ይላል። እንደዚህ አይነት ድብና አለ። ጠላት ታበዛለ እንደጸጥ እኮ ነው የሚባለው። ፋኖ አረን እያበላ ነው። ፋኖ እየገረፈ በተለየ ሁኔታ አማራ ላይ ተፈርስ ይመስል በተለየ ሁኔታ አማራ ይጎዳ ይመስል ለሚያስቡ አካላት ለዚህ አንድ ሐሙስ ለቀረበው ብልጽግና መደገፍ አንድ ነውር ነው። ሂሳብ ትወራረዳለች። እቺ ሴቭ እየተደረገ ነው፣ ዶክመንት እየተደረገ ነው። ምንድነው አንድ ቋንቋ አለ። ምን ነበረ ብርሃኑን የሚመስሉ ሰዎች የሚጠሩበት ስም አለ። የአብዩ ስድብ ጨርሰዋል። ባይተው ስድብ አግዟቸው። አንቺ ሽበታም ብሎ ያንዱ እድሜ ጠገብ ቴንክ ዩ አያችሁ ጎበዝ ሽበታም እዚህ ነው ያማቸው ቀንጀራ ወላ እድሜ ጠገብ ነሽ ነው የሚባለው። ሚዲያም አይቅረን አሉ። ሁሉንም እንደያዘው ሁሉንም ኦህዴድ መያዝ አለበት። ኑ እንጂ ግቡ አስፋልት ልገንባላችሁና ኑ በአስቸኳይ ጊዜ ሳይረፍድ ቶሎ ግቡ ብሏቸዋል። ባለፈው ስራ ላይ ናቸው እነሱ እልም ያለ ስራ ላይ ናቸው። እንቅልፍም የላቸው። እንደዚህ አይነት ጨዋታማ የለም። አብይን እናዙረው እንዴ? ምን ይመስላችኋል? አብይን ይዙር እስኪ ጻፉልኝ እዚህ ጋር ስንማርካቸው አብይን ማብረን ያዞር እናሳያቸው። የስ በቃ አብይን ማብሮ ይዞራል። ከዚህ በላይ ድሪቶ መግለጫ አለ። ከዚህ በላይ ነውረኛነት አለ። ከዚህ በላይ ውዳቂ ፖለቲካ መጫወት አለ። ዲና ሙፍቲ የሆነ እባብ ይሰጡታል አሉ አፍንጫው ላይ የሆነ ነገር እኔ አላቅም። ቲክቶክ ላይቭ ገብቼ አላቅም። በጣም ምንም መናገር አልቻለም አሉ። ያበሳጩታል። እያደረግከው ያለው ብርሃኑ ጁላ ትክክለኛ የባሪያ ባህሪው ነው። ጨዋ ግን ይማርካል፣ ያስተምራል፣ ለቁም ነገር ያበቃል። አየህ እነሱ ምርኮኛ ነህ ብለው ሳይጸየፉ አብይ ፋሲለደስን ወዳለው በየፋሲለደስ ሄዶ የንጉስ መጫወት ከጀመረ ሌላ ደግሞ መወደው ቴዎድሮስን ነው። ቴዎድሮስ ጀግንነቱ ደስ ይለኛል። ስለዚህ አብይ እስኪ አንተ ልብ ካለ ራስን ግደል ምን ተደብደል ጀዝባ ማለት ነው። ለዛ እኮ ነው በሄዱበት የሚዝረከረኩት። የኦህዴድ ሰዎች ወደ አደባባይ በወጡ ቁጥር ምን ጥመው ነው የሚያሰኘው። ለዛ እኮ ነው በሁሉም መስክ ነጥብ ጥለው ታገኛቸዋለህ። ይሄ ሚዲያ ቢሸጥ እኔ ቢሸጥ ጻድቃን አልበልጠውም። 5 እጥፍ 10 እጥፍ የጌታቸው ረዳ አላወጣም። ባህሪያስ ልክ አጋጣሚውን ሲያገኝ ጌታውን ካልገደልኩት ይህንን ነው የሚያደርገው። አንተ ያደረግከውን ነው የሚያደርገው። ቲክታክ ላይ ናቸው። ምንድነው ቲክታክ ከበደኝ። ዲና ሙፍቲ እንኳን ገብቷል። በእውነት ግራ ይገባኛል። ያረጀ ይመስለኛል ቲክታክ ወስጋውናል። አብይ አህመድ ወጥቶ አማራ በአማራነቱ አልተጠቃም ለማለት ለአስክሬን የብሔር ቆጠራ ውስጥ ነው የገባው። የመከላከያ ጀነራሎች ስለ አማራ ክልል ጦርነት የሚሰጡ መረጃ የተሳሳተ ነው። የሌለ እንደሚዳውቃ ይዘል ነበር። አሁን እንደማይዘል አደረግ ነው። መሪዎቹን ብቻ ነው የቀሩን። በሙሉ ጨርሰነዋል። መሪ ብቻ እየለቀምን ነው እንጂ ሌላው አልቋል እያሉ ሪፖርት ያደርጉለታል። መሬት ላይ ያለው እሱ አይደለም። አብዛኛው የኢትዮጵያ መከላከያ ሰራዊት የሀገሪቱ የብልጽግና ሰራዊት የሚባለው አብይን እየጠበቀ ያለው አብዛኛው ሰራዊቱ አማራ ክልል ነው ያለው። እዞቹ በሙሉ አማራ ክልል ናቸው ያሉት። አማራ ክልል ማጆሪቲ የኢትዮጵያ ሰራዊት አስገብቶ ግን ፋኖን ማሸነፍ አልቻለም። ማሸነፍ አይደለም ራሱን መከላከል አልቻለም። መከላከያ ከፋኖ ኃይሎች ጥቃት ራሱን ማዳን አልቻለም። ብርጌዶቹ ክፍለ ጦሮቹ በየቦታው የምታዩት ነው። ሶሻል ሚዲያ ስታዩ መቼም አስማት አይደለም ፋኖ እንደዚህ የሚያደርገው። የጅብ ቆዳ ለብሰው ሄዱ ምናምን ብሎ አብይ አህመድ የሚቀልድበት እንደዛ አይደለም። መሬት ላይ ያለው እሱ አይደለም። ሌንጮ ባቲ ምን ብሎናል? ትራምፕ ደውሎ ብላክ ቦክስ ዌት ነው ሲሉ ከማን ጋር እንደምታራው ቃል ብሎናል እኮ። ስለዚህ ብርሃኑ ጁላ አብይ አህመድ አምላክ መስሎ ሊታየው ይችላል። ስለዚህ እያደረገው ያለው ተጋድሎ መንግስተ ሰማያት መግቢያ ሊመስለው ይችላል። እኛ ለስልጣን አይደለም፣ እኛ ለብሔር አይደለም፣ ሪሊ ለፓርቲ አይደለም። ታዲያማ ለእግዚአብሔር መንግስት ነው የተዋጋ ያለው። ለአብይ አህመድ ስልጣን ለኦፒዲዮ በኦሮሞ ስም ለምትነግዱበት ታላቁ ኦሮሞ ብላችሁ ህዝብን ለማሳት ባይምሯችሁ ስላለው ለባሪያው ለአብይ አህመድ ባሪያ በነገሰ ጊዜ ፍራ ይላል እግዚአብሔር ቃል። ለባሪያው ለሚጢጢው ለትንሹ ለፕራይም ሚኒስተሩ ለአብይ አህመድ መንግስት ነው። አሁን ኢትዮጵያ ላይ አይደል አማርኛ ላይ ለመናገር ጥረት አለ። ኢትዮጵያ ብለህ ከተናገርክ ኢትዮጵያ ብለህ ካልከው ለውጥ አለው ብዙ ነገር። ምክንያቱም ተሰርቶበታል ህዝቡ ላይ ተንኮልና ኢንፌሪቲ ፊሊንግ ታስገባበትና ያለውን ታሪክ ነው እሱን ትተህ አሁን ሌላ ኢትዮጵያ ነው ብለህ መስራት ሲጀመር ተበድለናል። ከዛ ያንን በደል ለመሻር መበቀል አለብን። ትዝላችሁ ታየ ደንዳም የተናገረ ነው። ብልጽግና ማለት በሌቦች ለሌብነት የተመሰረተ ኦርጋናይዜሽን ነው ብሎ አለው። የሁሉ ጥላቻ የተነገረው ቀደም እንዳልኳችሁ ማለት ነው ኦሮሞና ክርስትና ኦርቶዶክስን የሚለው ጥላቻ በረማቀው ነገር ስለሆነ ማለት ነው አለ ነበረ። አሁን ድምርም ይተቀሙበታል ያሉት። ያልገባው ነገር አማራ እንዲህ ነው። ስትነካው እንደ ችግኝ ነው። ስትቆርጠው ሺህ ሆኖ ነው የሚፈላው። አንዱን ግን ስትቆርጥ ሺህ ሆኖ ይፈላል። እና በባህሪው ህዝቡ ጥቃት አይወድም። ሰከን ብሎ የሚያዳምጥ ህዝብ ነው። ነገሮችን የሚያይ ህዝብ ነው። አንተ አልተረዳኝም ብለህ ባሰብክበት ፍጥነት ከተረዳ ምን ማድረግ እንዳለበትም የሚያውቅ ህዝብ ነው። ሙያ በልብ ነው እና የአማራ ነገር መጨረስ አለብኝ ወይም በጣም ማዳከም አለብኝ እንዳይነሱ አድርጌ በሚሊሻ ማኔጅ የሚደረግ ክልል አድርጌ ነው ወደ ትግራይና ወደ ኤርትራ ምዘምተው ነው የሚላቸው። ሰውየው መቼ ነው የሚዘምተው? መቼ ነው ጦርነት የሚጀምረው? ብቸኛ የሚወስነው እሱ ነው። አማካሪ የለው። ነሸጥ ሲያደርገው እንጀምር ሊል ይችላል። ግን አሁን ያለው አቋሙ ግን አማራን ግን አንድ ነገር ማድረግ አለብኝ፣ ጉድ ያደርገኛል፣ እኔ በዚህ በኩል ትግራይ ሲሄድ እሱ በአቋራጭ ባህር ዳር ይዞ ወደዚህ ይመጣብኛል ብሎ ስላሰበ አማራን ቶሎ ጨርሱልኝ ነው እያለ ያለው።
ኢትዮጵያ መከላከያ ሰራዊት አባላት ደግሞ ጀነራሎቹ ደግሞ የሚሰጡት ተስፋ ትክክል አይደለም፣ መረጃው ትክክል አይደለም። መሬት ላይ ያለውና ወደ ላይ የሚሄደው ሪፖርት ለየብቻ ነው። በዚህ ደረጃ ነው እነዚህ ሀገርን እያዋረዱ ያሉት። እንደነዚህ አይነት ታናንሾች ናቸው፣ እንደነዚህ አይነት እንጭጮች ናቸው፣ እንደነዚህ አይነት አረሞች ናቸው ሀገር ላይ ተቀመጡት። ሀገራችን እንዴት ያዋረዷት፣ ኢትዮጵያ እንዴት ተዋረደች? በእነዚህ ኩሊዎች እጅ ወድቃ፣ በእነዚህ አሽከሮች ውስጥ ወድቃ፣ በእነዚህ ተላላኪዎች እጅ ውስጥ ወድቃ። አስገራሚና አስደናቂ ነው። ከድፍረቱ የተነሳ ያላነሳው ነገር የለም፣ ያላነሳው ያልተናገረው ነገር የለም። የብርሃኑ ልጆች እዚህ ጋር በቃ ይሄን የምታወሩት ቋንቋ የብርሃኑ ልጆች የሚያወሩት ቋንቋ ስድብ፣ ድንቁርና፣ መሀይምነት። አንሶላ አልነበረኝም ዳህር አትበሉኝ ብሎ የሚጨናነቅ መሪ አዲስ ስልጣን ለኢትዮጵያን እየመራ ማለት ነው። ኦሮሞ እያለ አማራን ያለውን ጥላቻ ስላየ አጋጣሚ እንደዚህ አማራ ተጨፍጭፎ አያውቅም። እንግዲህ እየተጨፈጨፈ ነው ያለው፣ እንደማያውቅ ነው አክት የሚያደርገው እስካሁን ድረስ። ጭራሽ ይቀጥላል ነው የሚልህ። ደበደባሌ ላል ጁላ በጣና ድሮን የምንገዛው ታዲያ ህዝብ ልንጨፈጭፍበት ነው እንጂ እንጫወትበት ነው እንደ ወይ ደግሞ ወሬቨር ብሎ የሚነግርህ ያለው ሰው። አብያችን በዚህ ጭንቅላቱ በኢንፌሪቲ ካምፕሌክስ ያለበት ተስቆበት የመጣ ይሄ ዳሚኔሽን ኬኛ የምትለው ካንሰፕት ተፈጠረች ማለት ነው። በብልጽግና ከባድ ነው። ደደብ ብለህ ከታደክ የበታችነት ሰምቶ ካደክ የሚወጣልህ በሽታ አይደለም። አነስ ሲሪየስ በሽታ ነው። መቼም አይወጣልህም። ጣሊያን እንደምታውቁት አንዴ ባየር አንዴ በላይ አቅራርቶ ፎክሮ በዚህ መጣን በዚያ መጣን ብሎ መጣ። አድዋ ላይ አስወልቀው ገርፈው በዓለም ፊት አሸንፈው ሸኙት። ይሄ ነው ውጤት ማለት። አሁንም የአብይ አህመድ አገዛዝ በፈለገበት ቅርጽና ሁናቴ የፎክር እንዴት ማሸነፍ እንዳለበት ህዝባችን ያውቃልና እያንዳንዷ መስዋዕትነት ግን በአገዛዙ ላይ በብርታት ለመታገል ምክንያት ሆኑ እንጂ ማንንም ወደኋላ ለመጎተት ምክንያት አልሆኑም። አንደኛ ስፍር ቁጥር የሌለው ወታደር እየጠፋ ነው፣ ወደ ቤቱ የጦርነት ድባብ እየመጣ ነው ብሎ እየጠፋ ነው። ፍርሃት ማለት ትራውማታይዝድ መከላከያ ጭንቀት አለው እና ሰሞኑ አየር ኃይል ይልማን ጠይቁት እስቲ ድንበር አካባቢ የወደቀው ድሮን ምን ሆኖ ነው በሉት። ቴክኒካል ችግር ነው። ሐጂ ኢብራሂም ለመምታት ሄደ ነው ድንበር አፋር ድንበር ወደ ማዶ አታቆም። ጂኦሎኬት አታደረገው ድንበሩ የኢትዮጵያና የኤርትራ ድንበር በአፋር በኩል የት አካባቢ እንደሆነ አታቆም። ጂፒኤስ የላትም ድሮኗ የወደቀችው ቴክኒካል ነው። ቄሱም ዝም ምንም ዝም ነው የሚባለው። ያም ዝም ሲሳይ አገና ይሄን ሊያወራ አይችልም። መረጃ ስለሌለው እንዳይመስላችሁ። እነ ይልማ መራሳ ያው አድራሻው ጠፋ እኮ እንደሚሉ እርግጠኛ ለአብይ ሪፖርት እንደሚያደርጉለት እንደዛ ነው ነገሩ። እንዳልኳችሁ ነው ሰውየው there is nothing inside ማይንድ ውስጥ ዲፕ thick የሆነ ዳርክነስ ነው ያለው። ፔኔትሬት ሊያደርግ የማይችል ትልቅ ጨለማ፣ ከጨለማ የተነሳ የሚናገሩ ነው ያውቅ። ማርተን ምረንና ራርተን የተውናቸው ዛሬ እነሱ ስልጣን ሲይዙ ከቦታችን ሊነቅሉን መጡ። እነዚህ ማለት ናቸው በእጃቸው ላይ በወደቁ ዙን ያጠፏቸው ሲችሉ ሊያዋርዷቸው ሲችሉ። ጨዋ የብርሃኑ ጁላ ጨዋ እንደሱ ነው የሚያደርግ። ጨዋ ከጨዋ የተወለደ ማርኮ ለቁም ነገር ነው የሚያበቃ። እንዳንተ አይነት ግን ባሪያና የባሪያ ሜንታሊቲ ያለው አጋጣሚ አግኝቶ ስልጣን ሲይዝ ይህንን ነው የሚያደርገው። አንተ ያደረግከው ነው የሚያደርገው። መቼም ያወጣለት አብይ ማስቆም ነው እንጂ ያለበት አብይ የሚወጣለት ሰው አይደለም። you can give him the whole power in the world ዓለም ላይ ያለው ኃይል ብትሰጠው አይከንዶት እያለ እንደሱ ብሎታል። እሱ እየገደልኩ ነው እየመራሁ ነው ተከታዮች አሉኝ አጨብጭቡልኝ ብቻ እያለ አቅሙ እሱ ስለሆነ ከዛ በላይ እኛ ማሰብ ይከብደኛል በሱ ጭንቅላት መውረድ ስለማልችል ማለት ነው። የኦሮሞ ጠልነት አለ እንግዲህ ስልጣን ላይ ሆኖ ይሄ ሁሉ እየተደረገ አማራ እየታረደ አሮን ይበና እኮ ነው ይገራ እኮ ነው የሚገባል። ስለዚህ አሁን ለኦሮሞዎች ምን የሚያሳያቸው ፊንፊኔ እናንተ ነበረች ሰጥቷችሁ ይኸው ተጨቆናችሁ ነበረ እንደልባችሁ ሞት ትችላላችሁ። ከተማ ላይ እንደፈለጉ ይሳደባሉ። አሁን ማንንም ይነካ የለም። ምን አባታ መጣል ይልሃል። ከዚህ በፊት አማራ በአማራነቱ የአማራ ህዝብን ከገደሉ በኋላ በአንድ ጉድጓድ በኤክስካቫተር እየዛቁ ቀብረው ሲያበቁ አብይ አህመድ ወጥቶ አማራ በአማራነቱ አልተጠቃም ለማለት ምንድን ያደረገው የምታስታውሱት ነው። ከዚህ ብሔር ይህን ያህል ከዚህ ብሔር ይህን ያህል እያለ ለአስክሬን የብሔር ቆጠራ ውስጥ ነው የገባው። ስሌማን ደደፉ ሶማሊያ ክልል ሆነ አልሸባብ ቤት የመታኝ ገደለኝ ብለህ የምትፈራበት ጊዜ አሁን ጦርነት ይጀመር ብለህ ጥሪ የምታደርግበት ጊዜም አልነበረም። ዲፕሎማት ደግሞ እንደዛ አይልም። ይሄ እንደዛ ቋንቋዎች አይጠቀምም። ግን ሰውየው ነፈዝ ነው። ፋርሴ ብላ አምባሳደር ፋርሴ ብላ ነው እንዴ አብይ እኮ እንዴት አድርጎ እነዚህ ቶርቸር እንደሚፈጽምባቸው ቲክቶክ ላይ ውጣ ብሎ ቲክቶክ አካውንት ከፍቶ ቲክቶክ ላይ እንትን ያወጣቸዋል። አሁን ደግሞ የተጀመረው ብዙ ፎሎወር ያላቸው እየገዛ ነው። ፌስቡክ ሶሻል ሚዲያ እየገዛ ነው። ካልሰማችሁ ነው ዛሬ የሰማሁት ነው ስጡን እያሉ ነው። ሙሉ በሙሉ አካውንታቸው ምናምን ሄዳችሁ ታስረክባላችሁ። ከበድ ያለ ገንዘብ እና ለትላልቅ ሰዎች ኢንፍሉዌንስ ያደርጋሉ የሚባሉ ሰዎች ለነሱ ሊሰጥ ነው እና እያደረግከው ያለው ብርሃኑ ጁላ ትክክለኛ የባሪያ ባህሪ ነው። ባሪያ የሚያደርገው አንተ የምታደርገው ጌታው ላይ ግፍንና አመፅን ነው ማድረግ የሚፈልገው። ጨዋ ግን ይማርካል፣ ያስተምራል፣ ለቁም ነገር ያበቃል። አየህ እነሱ ማርከውህ ሳይንቁህ ምርኮኛ ነህ ብለው ሳይጸየፉህ ለቁም ነገር አብቅተው ለአብይ አህመድ ለማይረባው የአብይ አህመድ ሹመት መቼም ውርደት ነው። ግን እንደ አብይ አህመድ አይነት አተላ ለኢታማጆር ሹምነት እንዲያበቃ ያደረጉት ጨዋዎች ማርከውህ ነው።
ጨዋዎች ማርከው ሱሪ አስታጥቀው ጫማ አድርገው ሰው አድርገው ለቁም ነገር አብቅተው ለጀረናነት በዘረህ አይተው የማታውቀውን ከማንም በላይ መጥፎ የአብይ አካሄድ ለኦሮሞ ነው። እሱ እብድ ነው። ሂዳዝ ነው ወርዝ ዶን እሱ ትንሽ ነኝ ብቻ ነው የሚለው። እኔ ትንሽ ነኝ ተብያለሁ። ከዛ ውጪ የሚያውቀው ነገር የለም። አብይ ከዛ በኋላ ማሰብ አይችልም። ተጎርቷል። ሜንታሊ ኢዝ አ ዳሜጅ ጉድ እብድ ሰውን አገሩን ቢመራ ያለው እሱ እንዴት አድርጌ ትልቅ ሆናለሁ ነው የሚለው ቀንና ለሊት። ከዛ ወጣት በጉልበት እያፈሰ ይርክ ታሳጭዳለ ማለት ነው። መጨረሻ ላይ ምን አይነት ወንጀል ነው ኢትዮጵያ ላይ ማን የሚቀረው? የኦሮሞን ፖፑሌሽን ራሱን የሚያስቀንሰው የማይሆን ነገር እኮ ነው። ለዛ ነው ህዝባዊ እምቢተኝነት መነሳት አለበት ኦሮሞ ለራሱ ሲል። ምክንያቱም ነፍሴ ላይ ያስበላህ ነው ይመጣ ያለው። አሁንም በኦርቶዶክሳዊነት ግድያ አልተፈጸመም በልና መግለጫ አውጣ ተብሎ ታጋይ የሚባለው በሃይማኖቶች ጉባኤ ይታወቃል። በብሔረሰብ ማንነት አብይ አህመድን የሚጋራ ስለሆነ ኦህዴድን የሚጋራ ስለሆነ ሰው ተልቆ ተሰጥቶታል። የፖለቲካ ዓላማ ነው ያላቸው። መሸምጠጥ መካር ነው ስራቸው። ግን ችግር የለው። አምባሳደር ዲና ሙፍቲ እኮ ታፕታፕ አድርጉልኝ ምናምን ዝሆን ስጡኝ፣ ጅብ ስጡኝ፣ ዝንጀሮ ስጡኝ ከሚል ጠንከር ያለው ጉዳይ ቢጽፍ ትዊተር ላይ የእነሱ ፕሮቶኮል ትዊተር ላይ ምናምን ነው። ግን ትዊተር ላይ ያለው ኤሊት ነው ማገናዘብ የሚችል ዲና ሙፍቲ ፋርሴቦላ መሆኑን የሚገነዘብ ነው። ሶሻል ሚዲያው በቀላሉ ሶሻል ሚዲያ ያለው ቲክቶክ ላይ ነው በቀላሉ ሰው መግባት የሚችለውና እንትኑም ቀለል ያለ ይመስለኛል። እሱ ነው ግቡ እየተባለ ያሉት። በግድ ነው እየገቡ ያሉት። ባጫ ደበሌ የሆነ ቦታ ይሄዳል። ዲና ሙፍቲ በየሚዲያው ነው እየቀያየረ። ዛሬ የሆነ መጥቷል። የሆነ ሚዲያ ላይ አሳያቸዋለሁ። ዛሬ የመጣበት ሚዲያ እኔ እንደ ትላልቅ ሰዎች ያሳዝኑኛል። እነዚህ ሰዎች አባዱላን ብቻ ነው እስካሁን ያልደፈረው። አባዱላ ባይደፍረው ጥሩ ነው። ለወደፊትም ባይደፍረው ጥሩ ነው። በታሪክ ቀምሰው የማታውቀውን ለጀነራልነት አበቁ። ጨዋ ያንን የሚያደርገው የጨዋ መገለጫው እሱ ነው። ባሪያስ ልክ አጋጣሚውን ሲያገኝ ጌታውን ካልገደልኩት ባሪያ ምህረት አያውቅም። ባሪያ ውለታ አይቆጥርም። ኤግዛክትሊ ብርሃኑ ጁላ ያደረገው ነው የሚያደርገው። እሱም በአቅሙ ስልጣን የያዘ በመሰለው ጊዜ ስንፍናውን አወጣው፣ ድንቁርናውን ገለጠበት፣ ጨለማውን ዘረገፈበት፣ ኢንፌሪሪቱን ገለጠበት። አስገራሚና አስደናቂ ነው። ከመቼውም ዘመን በላይ ብልጽግና ወድቋል። ፋኖ እየመጣ ነው። ማንም ሰው ሞት የለበትም። ፋኖ የኦሮሞን መግደል አራራ የለበትም። የኔ ነህ እያለህ ነው። ለዛ ነው ሰራዊቱም እጅ የሚሰጥ ያለው። እሱ ትልቅነት እንዲሰማ የሚያባላ ከሆነ ህዝባዊ እምቢተኝነት መነሳት አለበት ኢትዮጵያ ላይ። ኦሮሞ ከማንም በላይ መቃወም ያለበት እሱ ነው። እንግዲህ ጨው ለራስ ስትል ጣፍጥ ይባላል አይደለ? ከማንም በላይ የኦሮሞ ህዝብ ነው መነሳት ያለበት እዚህ ሰውዬ ላይ። ምክንያቱም ሊያስጨርስ የተነሳው የራሱን ህዝብ ነው። ምክንያቱም ሌላውማ ነቅቶበታል። ስለሚናገር ኦፕንሊ ቀላል ነው። አልቻለበትም። ዘደብ ስለሆነ አይችልበትም። ደደብና ጠቅሞናል። የአርሲ የወረዳው አስተዳደር የተፈጸመውን ግድያ እያጣራን ነው ማለት ሰምተናል። ያረጋገጥነው ነገር የለም፣ እናጣራለን። ተረጋግጦ እኮ እዛ ህዝብ እኮ በሰቆቃ እየጮኸ ቀብር እየተፈጸመ እኮ ነው። የዞኑ ኃላፊ ደግሞ ፈጽሞ ጭራሽም አልተደረገም ብሎ በቢሲ ኦሮምኛ ፕሮግራም ላይ ክዶ ሰጠ። አማራን ለይቶ በማንነት የሚያጠቃ ነገር ተፈጠረ። ይሄ የአማራ ህዝብ በማንነቱ ሲጠቃ ተሰባስቦ ራሱን መከላከል ተፈጥሯዊ፣ ህጋዊ፣ ሞራላዊ ነው። ይሄ ሚዲያ ቢሸጥ እኔ ቢሸጥ ጻድቃን አልበልጠውም። 5 እጥፍ 10 እጥፍ የጌታቸው ረዳ አላወጣም። እኔ ቢሸጥ ገበያ ለብልጽግና ዋጋ አላወጣም። ይሄ ሚዲያ አወጣም። እኔ እንደ ሰው ይሄ ሚዲያ እንደ ተቋም ለብልጽግና ያገለግላል። ከሁሉም በላይ ብልጽግና ባለው ቲዲኤፍ ጁንታ ነው። ምግቤ እንደዚህ ነው እያልን እኮ ማደር ይቻላል እኮ። ግን ህሊናችን ሸጠን ነው፣ ራሳችን ሸጠን ነው፣ ታሪካችን አበላሽተን ነው፣ ሌጋሲያችን አበላሽተን ነው። ልጆቼ ጭምር የሚተርፍ ሀፍረት ጥዬ ነው የሚሄደው። ለዚህ አንድ ሐሙስ ለቀረው ብልጽግና መደገፍ አንደኛ ነውር ነው። ግን ነውር ሳይሆን በቃ እየበሉ ነው። አዲስ አበባ ጊዜው ቀላ አይደለም። ጉዳት ብልጽግና ልማት የለውም፣ አለማም ገንዘብ አለው ይበትናል። እነሱ የመሰላቸው ምን ነበረ? አረድኩ ለነገሩ ይህንን መሀይም ቁጭ ብሎ ለሱ ጊዜ መስጠት፣ በተለይ አሜሪካ ሀገር የምንኖር በሰዓት የሚከፈለን ለአንድ ምርኮኛ አስቀያሚ አሳፋሪ እንዴ! ካሁን በፊት እኮ ለኢትዮጵያ ታማጆቹ የሚደረጉት አትሊስት መልከ መልካም ናቸው። ጁላ ከመልክ የለው፣ ከጸባይ የለው፣ ከንግግር ከእውቀት እውቀት የለው። አንድ ተራ የሆነ ምንድነው አንድ ቋንቋ አለ፣ ምን ነበረ ጭሎ አይደለም የሆነ አለ የሆነ እንደሱ አይነት ሰዎች ብርሃኑን የሚመስሉ ሰዎች የሚጠሩበት ስም አለ። ሳም ካይንድ ኦፍ ምንም አይነት ዲግኒቲ ኢንቴግሪቲ የሌለው ሞገስ የሌለው ግርማ የሌለው የአይምሮ በሽተኛ የሚመስል ድራግ አዲክት የሚመስል ትንሽነት በጣም ከባድ ነገር ነው። ማአት ብዙ ትንሾች ያውቃለሁኝ። የዚህ ለየት ያለ ነው። ይሄ ለበል በሽታ አይደለም። ይሄ ሚድር አይደለም። እንደዚህ አይነት ሰዎች ታስረው ነው መቀመጥ ያለባቸው። ይሄ የእብዶች ተለይቶ የሚያድነው በሃይማኖቱ አሮን ነው። ጸበል ይሁን ጸሎት ይሁን ምናምን ታስሮ ቁጭ ማለት ያለበት ነው የሆነ ኮርነር ላይ ማለት ነው። ምክንያቱም እሱ ሌት መዳን የሚችል ሰው ስላልሆነ
ስላልሆነ ማለት ነው። እንደዚህም እያደረገላቸው ውስጡ ያለው ንዴቱን ታያታላችሁ ፊቱ ላይ እስቲል አልወጣለትም። ራሳችንን ወደን አስቀመጥን እኮ ነው ስልጣን ላይ መልሰ ራስ ትወጋለህ። የኦነግ ወይም የህወሓት አቻ ለመፍጠር የተደረገ የብሔርተኝነት መፍጠር እንቅስቃሴ ተደርጎ ሊበየን አይገባም። የአማራ ትግል ኢትዮጵያ ስትፈርስ በተለየ ሁኔታ አማራ ላይ ትፈርስ ይመስል በተለየ ሁኔታ አማራ ይጎዳ ይመስል ለሚያስቡ አካላት የአማራ ህዝብ ሰፊ ታሪክ ያለው የአማራ ህዝብ መግቢያቱ የሚጨነቅ ሳይሆን የራሱ ምዕራፍ ያለው ትልቅ ድርሻ ያለው ልማት የለው ፕሮጀክት የለው ተማሪ የለው ዩኒቨርሲቲ የለው ትምህርት ቤት እያስፋፋ አይደለም ህክምና ተቋማት የለው ሆስፒታል አይገነባ ሐኪሞች እንደሆነ አማራ ክልል ዶክተሮቹ ምናምን ወደ አዲስ አበባ እየሸሹ ነው የለም ለየትኛው ብሎ ይቆረቆራል ሁሉም ሶሻል ሚዲያ ላይ እዚህ ላይ ነው ኢንቨስት ያደረገ ያለው የሚዲያ ሞኖፖሊ እና አክቲቪስት ምናምን እየገጠረ ያለው ሂሳብ ትወራረዳለች እቺ ሴቭ እየተደረገ ነው ዶክመንት እየተደረገ ነው የትግራይ ህዝብ እየሰማ ነው እያዳመጠ ነው መሮም እያዳመጠ ነው ዘመንም እያዳመጠ ነው ትላንት የማረኩም እየሰሙ ነው ዝም ቢያል ነው ማውራይ አብይ አህመድ ጎንደር ሄዶ ምንድን ያላቸው የጎንደርን ህዝብ አማራን በድሮን እየደበደበ ጎንደሮች ሽማግሌዎች አሏችሁ ይላል ሽማግሌ የሌለበት አካባቢ ኢትዮጵያ ምድር ላይ የታካባቢ ነው በስፒዲ ድራግ በቃ ራሱ ነው የጦዘ የሚመስል የታማጆር ሹም ሆኖ እሱም ባቅሙ እኔ ያየሁት ብልጽግና ብን እያለ ነው ያለው ብልጽግና ወድቋል ምክንያቱም የብልጽግና የታማጆር ሹሙ ብርሃኑ ጁላ ነው ስለዚህ ብልጽግና አቅም እንደሌለው ብልጽግና እንደተሸነፈ ብልጽግና እንደተዋረደ ብልጽግና በፍጹም ዝም ብሎ የወመኔዎችና የዱርዬዎች መጠራቀሚያ መሆኑን ማሳያው ብርሃኑ ጁላ ነው እነዚህን ሰዎች ቁጭ ብሎ አናላይዝ ማድረግ ስቱፒድነት ነው ልንገራችሁ it's a waste of time እንደ ብርሃኑ ጁላ አይነት ራቁቱን የወጣ ሰው የፊልድ ማልሻር ማዕረግን ተሸክመ ግን መላምኑን የቆመ ወደውኛል በቃ እሺ ላቆም አላለም ኢትዮጵያ ላይ እንግዲህ እንደዚህ ተደገፈ መሪያ ይቻላልከም ፖለቲካ የማያቋጣቱ እኮ ፖለቲከኛ ነው በሱ ሰዓት ተወደውት በቃ ያንግሮ ምናምን ፍቅር ምናምን ነሽነ ሁዳ ዘላይ ፍቅር ግን ችግር አለ ጭንቅላቱ ላይ ስቲል ተወደውም ሊወጣለት አልቻለም ልጁ ምክንያቱም ትንሽነት ይካናር ሂለት ትንሽነት ትልቅ መሆን መታየት አለብኝ ሉክ አት ሂዝ ፌስ this guy ጤነኛ አይደለም ስቲል ይሄ ሁሉ ያልጠገበም ገና ከፍተኛ ኦሮሞ ጠል ኃይሎች ሬቻን እንደዚህ ደብለቅላቅ አገሩ ያንተ ነው ተኙ እኮ መሬት ላይ ማን ይፈቀድለት እንደዛ አሸንዳማ ሆቴል ሲደረግ ውጣ ተባለ ሆቴል ይዘጋል የተምሴድ የተከታተሉ ይዘጉባቸው ያለሉት እኮ የሀገረ መንግስት ግንባታ የሚያቅ የስልጣኔ ምንጭ የሚባሉትን ጥንቅቅ አድርጎ የሚያውቅ ህዝብ ነው ይሄን ነው ስናነሳ የቆየ ነው በሁሉም መስክ ኦህዴድ አፍጥጦ ሲመጣ በሁሉም መስክ ይሄንን ኃይል መታገል ነው የሃይማኖት ተቋማት ጉባኤ ላይ ስትሄዱ ታጋይ የሚባለው የኦህዴድ ሰው ነው ያለው የሃይማኖት ተቋማትን ቀይዶ እርስ በርስ የሃይማኖት ተቋማትን እያፋጀ ልዩነት እንዲመጣ ያደረገ ክብርት ባለቤቴ እንኳን ደስ ያለሽ አሁን መጥቶ ያስመስላል በየንተም ኢትዮ ቴሌኮም 3ኛ ፎቅ ምን ታረጋለ ኢትዮጵያ ንግድ ባንክ መጨረሻ ፎቅ ላይ ያለው ቪአይፒ ክፍል ምንድነው ክፍሉ የማን ነው ኢንሳ ክፍል ያለው የማን ክፍል ነው ደብረ ዘይት ቢሾፍቱ ያለው የማን ክፍል ነው ብትል ምን አስመሳይነት ግን ጥግ ድረስ ነው ጎንደር ህዝብ ሽማግሌ ያላችሁ ጎንደሮች ሽማግሌ ያላችሁ ጎጃም የለውም ሽማግሌ የለውም የከረዩ አባጋዳዎች ኮሬ ነገኛ እየገደልክ ምን ነበር እነሱ ታሊባን ናቸው አልሸባብ ናቸው አገር ሽማግሌዎች ናቸው ክብርት ባለቤቴ እንኳን ደስ ያለሽ ጎንደሮች ዝናሽን በመፍጠራቸው ተደስተዋል እና እንኳን ደስ ያለሽ ልማት አልምታ ነው ኮሪደር ልማት ምናምን ልጭ እኮ ነው የሱ እንደ ግለሰብ ያለማችሁ ልማት ነው ጠላት ግን አንተን አጀንዳ አድርጎ ጊዜ ፈጅቱ ስላንተ ቁጭ ብሎ የሚያወራ ከሆነ በዚህ ደረጃ የሚያሳየው ያንተን ማነስ ያንተን አቅም ማጣት ያንተን መዋረድ ሳይሆን ያንተን ጥንካሬና ያንተን ጉብዝና ማሳያ ነው ይህንን እንድናቅ ብርሃኑ ጁላ አድርጎናል ይህ ደግሞ ምን አስረዳኝ እነ ብርሃኑ ጁላ እየፈረሱ ነው እነ ብርሃኑ ጁላ እየጠፉ ነው እነ ብርሃኑ ጁላ እየከሰሩ ነው አንዴ እንኳን ሁለቴ የተማረከው ይሄ የብርሃኑ ጁላ ንግግር የሰሞኑን የነ ብልጽግና ወጥቶ ማለታቸው እየፈረሱ ነው በቃ እየወደቁ ነው እየጠፉ ነው ህፃን ነው አይደለ ደደብ ነው መተላል አንፈራ ምናምን እያልክ ስትል በቀደም ሙርከኛ የያዘ ሰውዬ ማለት ነው እሱ የመረቀነ ነው ያየ ባይ ዘ ወይ ካመንት አነባለሁ የሚያስቅ ካመንት የአብዩ ስድብ ጨርሰዋል ባይ ዘ ወይ ስድብ አግዟቸው አንቺ ሽበት አምሮ ያንዱ ከዛ ላይ I like my ሽበት አይተት ዋይዝ ያደርጋል እኮ ሽበት አይደለ እኔ ብዙ ሽበት ማጥፋት አልፈልግም ብታዩ because it makes you look like wiser so ሲያይ she's wise ነገር ይላል ከዛ አንቺ ሽበታም ሲል እንዴ አይተት is making me wise what's up with that አብዮች come on ያለ ወደዚያች ያንገናት ብታወራና ታቆም እንዳትሉኝ እኮ ነው ከዛ ይሄ ነገር ሲያሰታየው እኔ በላ ሰው አረ ለኦህዴድ መጠቀም ያድርጎ ያንን ሙት ተቋም አድርጎት የኦህዴድ መግለጫ ማውጫ አድርጎ መቀጠል ለማን ነው ተልኮ የተሰጠው ለታጋይ ለሚባለው ሰው ጠቅላይ ቤተ ክህነት ስራ አስኪያጅን በማን ያዙት በሳዊሮስ የኦህዴድን ተልኮ ማስፈጸሚያ መከላከያውን በማን ያዙት በብርሃኑ ጁላ ፌደራል ፖሊስን በማን ያዙት በደመላሽ ብሔራዊ መረጃና ደህንነትን በማን ያዙት በሲሳይ ቶላ የጦር ጠቅላይ አዛዡም ጠቅላይ ሚኒስትሩም አብይ አህመድ
ኢታማዦር ሹሙ ብርሃኑ ጁላ እና ሰላም ፍጠሩ ጎንደሬዎች እንደ ቤተ መንግስት እናንተ እኮ ቤተ መንግስት ውስጥ አላችሁ እኮ እናንተ ሰው እኮ ነው አማቻችን እኮ ነው እንርዳው እንጂ እንዲባባል ማለት ነው። ጎንደር የተዋጋ አይደለም የጎንደር ፋኖ የብልጽግና ደጋፊ ነው ለማለት ነው። ኑ እንጂ ግቡ አስፋልት ልገንባላችሁና ኑ በአስቸኳይ ጊዜ ሳይረፍድ ቶሎ ግቡ ብሏቸዋል። ባለፈው ስራ ላይ ናቸው እነሱ እልም ያለ ስራ ላይ ናቸው እንቅልፍም የላቸው እና የዚህ አይነት ስብዕና ለፖለቲካ የሚመች አይደለም። እንዲሁ ናቹራሊም የሰው ልጅ እንደዚህ የሚናገር አይደለም። አብይ ግን ልዩ ነው። ጻድቃን በልጅነቱ የጽምዶ አባል ነበር። አሁን የኦህዴድ አባል ነው። በወጣትነቱ በጣም አሪፍ እድሜ ላይ ጥሩ ጭንቅላት ላይ በነበረበት ጊዜ የጽምዶ ትርጉም የገባው ነው። አሁን ግን አይ ከሽመልስ አብዲሳ ጋር ነው በቃ መጣመደዋል። እነ ምግበይ እንኳን ተኩሰው ሲናገሩ እነ ብርሃኑ ጁላ ሽንት በሽንት እንደሚሆኑ የተረዳሁት እንጂ this stupid loser ቁጭ ተብሎ የሱ ቁም ነገር ተደርጎ አናላይዝ አይደረግም። አንድረሳውን ብሎናል አይደለም መስሎታል። አይደለም የጨፈጨፈውን ብርሃኑ ጁላ አይደለም የገደለውን የተናገረውን አንረሳለትም መስሎታል። በጣም ጅል ነው። እንኳንስ የሰራውን ግፍ የተናገረውን አንረሳለትም። እያንዳንዷ ንግግሩ ትታሰባለች። ብርሃኑ ጁላ ስለፈጸመው ወንጀል አይደለም ስለተናገረው ገና ዋጋ ይከፍላል። ስለተናገራችሁ ቃላቶቹ ስለ ቃላቶቹ ገና ዋጋ ይከፍላል። እኔ ኦላ ፋኖ ቲዲኤፍ ቶሎ ብላችሁ ተጣልፋችሁ እነዚህን ሰዎች ለፍርድ አቅርቧቸው። ሽበቱ ይጠቅማል ብዬ አይደሳይርናቱ ተይቅራው አይደል እንዴ ከዛ ሽበታም ሲሉ ስናወርኪልን እድሜ ጠገብ ቴንክ ዩ አያችሁ ጎበዝ ከዛ እንዲህ ሳይሆን አይቼ እድሜ ጠገብ ናት አላበት that's what I want ከዛ ሰዎች ሲያጠፉት ብዙ ሴቶች እድሜ አይወድም አሉና ኖ looks cool እንዴ እድሜ ትከበራለህ እኮ that's what እድሜ ጠገብ አየ እሬ ጠገብ የሚያስብል ነገር አጠፍቶ ሸበታም እዚህ ነው ያማችኋል እንዴ ቀንጀራውላ ከማን እድሜ ጠገብ ነሽ ነው የሚባለው you respect me and I have kids and shit ከማን አየር ኃይል ጋር ስትሄድ የልማ መርዳሳ አምስቱን ምክትል ጨምሮ ሚዲያም አይቅረን አሉ። ሁሉንም እንደያዘው ሁሉንም ኦህዴድ መያዝ አለበት። ሁሉም ጋር የኦህዴድ ተወካይ መምጣት አለበት። እስልምና ተቋም ላይ ሄዱ ሀጂ ቱፋን ያለው እነ ታጋይ የሃይማኖት ተቋማት ጉባኤን ተጠቅመው ምንድነው ያሉት? ጥምረት ፈጠር ከሽመልስ አብዲሳ ጋር ነው፣ ከአባዱላ ገመዳ ነው፣ ከባጫ ደበሌ ጋር ነው፣ ከሱሌማን ደደፎ ጋር ነው የምጣመደው ነው የሚለው። በስተርጅና ወደዚህ ወደ እንጀራ ወደ ቡሌ ወደ ፎቅ ወደ ገንዘብ ወደ ባንክ ይጣመዳል። በስተርጅና ህሊና የለም። በስተርጅና እዚህ አሪፍ ጨዋታ ደግሞ ያዩዋታል። ሰሞኑ ጦርነቱ የኔ አይደለም የሚሉ የትግራይ ምሁራን አሉ። ካምፔን አለ እያሉ ነው። ካምፔን አለ ጦርነቱ የኔ ነው የሚል ስማና አለ። ፋርሴ ብላ ማለት እንደዚህ ነው። አጋስስ ከሲሳይ አገና ስካይላይት ላይ ቁጭ ብሎ የሚውል የሚዲያ ፕሮፌሰር ነኝ የሚዲያ ተንታኝ ነኝ እያለ አሁን ጦርነቱ የኔ አይደለም ይላል። እኔ በጣም የተጠየፍኩት ያኔ ነው። ሲሳይ አገና ጋር ቁጭ ብሎ ምን ያደርጋል? ሲሳይ አገና ጋር ሰው ቁጭ ብሎ ስካይላይት እየዋለ ጦርነቱ የኔ አይደለም ማንን ኮልኮሌ ብርሃኑ ጁላ በፊት ተማርኮ ለቁም ነገር በቅቷል። ተማርኮ ለጀነራልነት በቅቷል። አሁን ግን ተማርኮ ለፍርድ መቅረብ አለበት። ብርሃኑ ጁላ ወንጀለኛው በሚሊየን ህዝብን የፈጀ ምግበይ የሰው ደም የፈጀ ይላል። ከነጌታቸው ጋር ቁጭ ብሎ ስለሚያወራ ማለት ነው። ከነ ጻድቃን ጋር እንግዲህ እሱ አማካሪ ጻድቃን ነው። ሽማግሌው ጻድቃን ገንዘብ የማይጠቅበው ስግብግቡ ጻድቃን አማካሪው እሱ ነው። ከዛ ጽፎ ሲሰጡት ረስቶታል ማንነቱ። ቶታሊ የራሱን ታሪክ ረሳውና እሱ ልክ በነዛኞቹ ቦታ የተቀመጠ መሰለ። ሰውየው ሴትዮዋ ቤት ነበር ገብተው የሚኖሩት አለች እናቴ ስትነግረኝ አንዴ። ከዛ ሲኖሩ ረሱት የእሷ ቤት ውስጥ እንደሚኖሩና አንድ ቀን ሲጣሉ ውጭልኝ ከቤት ያሏት አለ። አብይ ጎንደር ተገኝቷል። ኦ ማይ ጋድ ባይ ዘ ዌይ አሁን አረጋገጥኩኝ። አብይ በደንብ ያያል ይሄን ሚዲያ። 2 ቀን ያልኩት 2 ቪዲዮ this week ውስጥ 2 ጊዜ ፋሲለደስ መሄድ ፈልጋለሁ ብዬ አብያችን ቀድሞኛ ሄድም። አይ ቲንክ አብይ ፎካከር የለ ቁጭ ብሎ እንቁልልጭ እያለ እኔ መልእክቱ ለኔ ነው መሰለኝ እውነት ለመናገር ግን አይ ቲንክ አብይ እኔን ማስቀናት ጀምሯል። ፋሲለደስን ምን ያህል ማየት እንደምፈልግ ምናምን ተናግሬበት ነበረ። የንጉስ ነገር ምናምን ታሪክ ደስ ይለኛል ነገር ብዬ አብያችን የሁላችሁ ንጉስ የተጫወተ ነው። ጎንደር ሄዶ ፋሲለደስ ካባ ለብሶ ምናምን ነገር። ስለዚህ አብይ ይሰማል ማለት ነው። የፋኖ ኃይሎች ምስራቅ አርሲ ድረስ በመጓዝ ኦርቶዶክሳዊና የአማራ ተወላጆችን እየገደሉ ነው ብሎ ለማሳመን የሚጥር ከዚህ በላይ ድሪቶ መግለጫ አለ? ከዚህ በላይ ነውረኛነት አለ? ከዚህ በላይ ውዳቂ ፖለቲካ መጫወት አለ? ተመልከት። ብርሃኑ ጁላን ታስታውሳላችሁ? የተማሪዎች እገታን የደንቢዶሎ የተማሪዎች እገታን ምንድን ነበር ያለው? የሚያስብ ቢሆን ኖሮ ሁሉን ነገር አቁመን ልማትን ጉዳይ የመንግስት ስራን የህዝብን መተዳደሪያ እነሱን በሙሉ ቀጥ አርገን አቁመን እንዋጋቸዋለን የሚል ነገር ከአንደበቱ አይወጣም ነበር። ከተፈጠረው ጀምሮ ወደ ስልጣኑ ለመሄድ ነበር የሚታገለው የነበረው። እዛ ቢሮ ከገባ ደግሞ ምን ያህል በህይወት ቆያለው ነው ጉዳዩ። ያለው ሳይኮሎጂ በህይወት የመቆየት ጉዳይ ነው። እንደዚህ አይነት ጨዋታማ የለም።
አሽቃባጮች እነሱ የጌታቸው አክቲቪስት ነን ጌታቸው የሚከፍለን ነን አይሉም እነዚህ ሚዲያ ላይ ወጥተው እና ይሄ ለትዝብት ነው። ተውት፣ ፋርሴ ቡላነቱን ተውት። የብልጽግና ካድሬ በሽ ያለው ሶሻል ሚዲያ በሽ ቀጥሯል። አይፈልግም ብዙ ሊከፍላቸው ይችላል፣ ይከፍላቸዋል። አንዳንዶችም ስለምናውቀው ይከፍላቸዋል። ቅጥም አድርጎ በብላክ ማርኬት የኢትዮጵያ ታክስ ፔየር ገንዘብ በብላክ ማርኬት መጥተው አሜሪካ እዚህ ዲሲ መጥተው የሚከፍላቸው ሰዎች እናውቃለን። ጠንቅቀን የምናውቃቸው ልጆች አሉ። በኃይል የሚለው ነገር አትሞክሩት፣ አታስቡት። ተላጭታችሁ ነው የምትመለሱት። መመለስ አይደለም ከአዲስ አበባ ተነቅላችሁ ነው የምትሄዱት። ሙሉ ኮንፊደንስ ላለኝ ነው ሙሉ ልብሷን ሰብስባ ልጣ ስትል እንዴ ትዝ ሲላት ቤቱ የሷ ናት እንዴ ኧረ ጌታዬ ቤቱ እኮ የኔ ነው ወጭ እርሶ ነው አለቻቸው። የብርሃኑ ጁላም እንደዛ ነው። ረስቶታል። ምርኮኛ ታሪኩን ረስቶታል። የበታችነቱን ረስቶታል። ጌቶቹ እንደነበሩ ረስቶታል። ባለታሪኮቹ አርበኞች ነን ደግሞ ይላሉ። ያንተ ስለዚህ ነው የሚያወራው። ኧረ በጣም ያሰቀኛል። ለነገሩ አትፍረዱበት። ረሳው ማንነቱን ረስቶት ተጽፎ የተሰጠውን ከዛ ከነዘጋ ቁጭ ሲሞሉት የኖሩት የነሱ ታሪክ መሰለው። የነዛኞቹ ታሪክ የሱ ታሪክ መሰለው። ብርሃኑ ጁላ ያንተ ታሪክ ምርኮኝነት ነው። እምናቀህ በምርኮኝነት ነው። የምርኮኝነት ሜንታሊቲ ደግሞ በኢታማጆር ሹምና በፊልድ ማርሻልነት ማዕረግ እንኳን ሊለቅህ አልቻለም። አብይ እንግዲህ ሌላ ስራ ትቶ እውነት ሚዲያ ነው የሚሰማ ያለው ብቻ ሳይሆን እንቁልልጭ በፋሲለደስ ጀምሯል። ስለዚህ እኔና አብይ እንግዲህ ተያይዘናል ማለት ነው። አብያችን አሁን አረጋገጠልኝ እንደሚያያዝ ወርት ጋር አብይ ምን ነካ? ሁሉም ኬኛ እንዳልክ እናውቃለን፣ ግን አትቆይበትም ነው ያልኩት። ፋሲለደስን ቶሎ ቶሎ እንጀው አድርገው። አሁን አብይ ፋሲለደስን ወዳለው ብዬ ፋሲለደስ ሄዶ የንጉስ መጫወት ከጀመረ ሌላ ደግሞ መወደው ቴዎድሮስን ነው። ቴዎድሮስ ጀግንነቱ ደስ ይለኛል፣ ራሱን ስለገደለ ነው አይደል? ጀግና ሆኖ። ስለዚህ አብይ እስኪ አንተ ልብ ካለ አሁን የኔ ጥያቄ ራስን ግደል ፋሲለደስ ሄዳ ሳይተኛል ሊያሲል እስኪ አሁን እሱን ትችላለህ ወይ አብይ? ዳስ ማይ ቻሌንጅ ለአብያችን። እንግዲህ አሸናፊ ጎንደር የሚባል የጎንደር አማራ አለ። የአማራ ተማሪዎችን አገተና ከዛ ለማን ሰጠ ይላል? ለፋኖ ሰጣቸው ይላል። የፋኖ ኃይሎች የታገቱ የአማራ እህቶቻቸውን ምን እንዲያረጓቸው ነው? አይ ኦህዴድ የሚሰራው ፖለቲካ ይሄ ነው። ለዛ እኮ ነው በሄዱበት የሚዝረከረኩት። የኦህዴድ ሰዎች ወደ አደባባይ በወጡ ቁጥር ምን ቅመው ነው የሚያሰኘው? ለዛ እኮ ነው በሁሉም መስክ ነጥብ ጥለው ታገኛቸዋለህ። አስገድደው ነው የሚወስዱት። አስገድደው ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ። በመጀመሪያ ደረጃ የኢትዮጵያ ፊልድ ማርሻል ናቸው የተባሉት እነዚህ እስራኤል የበለጠ ወታደር የሚያስፈልጋት ሀገር የለችም። ነገር ግን ፊልድ ማርሻል የላትም። የአይዲኤፍ ፊልድ ማርሻል የለውም። ሙሉ ጀነራል እንኳን የለውም። እስካሁን ድረስ ትልቁ የእስራኤል ያለው ትልቁ ማዕረግ ሉተናንት ጀነራል ነው የእስራኤል። ይህንን የምለው ምንድን ነው? ፊልድ ማርሻል ብሎ ለኢትዮጵያ ወታደር ራሱ መስጠቱ ራሱ ከመጀመሪያውም ጉቦ ነው ልልክ ነው። ዲና ሙፍቲ የሆነ እባብ ይሰጡታል አሉ አፍንጫው ላይ የሆነ ነገር እኔ አላቅም። ቲክቶክ ላይቭ ገብቼ አላቅም እና የሆነ ነገር በጣም ምንም መናገር አልቻለም አሉ። ቲክቶክ ገብቶ ያበሳጩታል። የሆነ ነገር ይሰጡታል፣ የሆነ ነገር ምንም መናገር አልቻለም አሉ። ቃሊቲ በነገራችን ላይ የአባቱ ነው መሬቱ። ቃሊቲ እስር ቤቱ ባለስላሴ ጊዜ አባቱ ነበር። ደርግ ወርሶ እስር ቤት አደረገው። የወላጆቹ ከጥሩ ቤተሰብ የመጣ ነው። ቀላል አይደሉም። ሚስታቸው ለማሳከም አሜሪካ መጥተው መኪና ገዝተውለታል። ባዶ ራቆቱን ሲያገኙት $5,000 አውጥተው መኪና ገዝተውለታል። ጥሩ አባት ነበሩ ወላጅ። እንደ ግለሰብ ነው ግን ስህተት ውስጥ የገባው ስብዕና የሌለው። ስለዚህ አንተ ብቻ አይደለም ማትረሳው፣ እኛ አንረሳውም። ለፍርድ እናቀርባለን። ያደረግከውን አይደለም የተናገርከውን ሳይቀር ለፍርድ እናቀርባለን። እያንዳንዱ ብልጽግና ውስጥ ገብቶ የተናገረ የለፈለፋት፣ ያወራት፣ የጻፋት እያንዳንዷ ለፍርድ ትቀርባለች። ከሱም ብሶ ደግሞ ከላይ ሆኖ ደግሞ ሊነገረን አይገርማችሁ? እነ ጀነራል ምግበይ ማለት ለነጁላ ናይትሜር ናቸው፣ ድንጋጤና ፍርሃት ናቸው። ለነገሩ አትፍረዱበት፣ ምክንያቱም የማረከው ምግበይ ስለሆነ ምግበይ ሲነሳ ብርሃኑ ጁላ ሽንቱ ይሸናል። የምግበይ ስም በተጠራ ቁጥር ይደነግጣል። የምግበይ ስም በተጠራ ቁጥር ይበረግጋል። አሁን እንግዲህ ለነጌታቸው መልእክት ነው። ጠላት ጋር ሄደው የሚያሸረግዱ በጠላት ኮንትሮል ውስጥ ያሉ እንደና አብይ ጋር ሄደው የሚያሸረግዱት መጨረሻ ላይ በታሪካችንም የሚለው ጠላት ጋር ሄዶ ራሱ ማንነቱን ክዶ አቃጣሪ የሆነ ሰው ማለት ነው እነሱ ሄደው የሚፈትለው መጨረሻ ላይ በዛው ነው የሚበላው። አብይ ነው ይበላቸው ነው መጨረሻ ላይ በገንዘብ ተገዝተው ለሆዳቸውና ለገንዘብ ተገዝተው አላማችንን ይሸጡ ማንነታቸውን የረሱትን ከነሱ ጋር ሄደን ወጅወን እንጫወትም ነው። እኛ የጀመረውን እንጨርሳለን፣ አላማችንን እናሳካለን። በጃልማሮ የሚመራው የኦሮሞ ነጻነት ሰራዊት ከሰሞኑ በሰጠው መግለጫ አገዛዙ በብሔርና በሃይማኖት መካከል ግጭት እንዲፈጠር ይፈልጋል፣ ይህንን ፍላጎቱንም እያደረገው ይገኛል ሲል መክሰሱ ይታወቃል። አሁን ልብ በሉ፣ 4 ኪሎ የተቀመጠው የሃይማኖት ጉባኤውን ጸሐፊ ሆኖ የሚመራው ታጋይ ፋኖ ገደለ ይላል። ገና ከመጀመሪያውም ጉቦ ነው እንጂ ቻይናን የሚያክል ጦር ፊልድ ማርሻል የለው። የአሜሪካንን የሚያክል ጦር ፊልድ ማርሻል የለው። ይሄን ሁሉ የምለው ኢትዮጵያ ውስጥ ያለው ፊልድ ማርሻል
የኢትዮጵያ ጦር ውስጥ እንኳን አልነበረም፣ አስፈላጊም ሆኖ አይደለም። ይህ ሁሉ የጀነራል ጋጋታ በእኛው ሰው ጊዜ ነው የተፈጠረው፣ በእኚህ በብልጽግናው ፕሬዚደንት ጊዜ የተፈጠረ ነው። ስለዚህ በጉቦ ስለተሰጠው ይሄ ተቀጥሮ የሚሰራ እና ምናልባትም ጊዜ ከቀናው ወይም ጊዜ ከጣለው የአባቱ መኖሪያ ቤት የአባቱ ቤት የሆነ ቃሊቲ መኖሪያው እዛው ይሆናል። የወላጁ ቤት ስለሆነ ይገባበታል። መሄጃ የለውም። ይሄ መሄጃ የለውም። ወንድ ልጁም አላስገባ ብሎታል። ወደ ቤቱ አይገባም። አሽቀንጥሮ ጥሮታል ከቤት ውጣ ብሎ ለእናቱ ስለበደላት መሄጃ የለውም። እርግጠኛ ነኝ ቃሊቲ ወላጅ አባቱ ቤት ነው። መሬቱ የነሱ ነው። ደርግ ነው ወደ እስር ቤት የቀየረው። የራስ ነው፣ ትገባበታለህ። እሱ ከ40 ዓመቱም 30 ዓመቱ ፒኤችዲ ይዞ በ1962 ዓመተ ምህረት አብዛኛው የዚህ ሚዲያ ተከታታይ ሳይወለድ ነው አሜሪካ ምድር የረገጠው። 1962 ዓመተ ምህረት ኃይለሥላሴ ነበሩ 4 ኪሎ። ስለዚህ ለሰራዊቱ ቁጭ ብሎ ስለ ምግቤ ማውራት እንደ ጀግንነት ነው የሚመስለው። ለሱ ጀግና የሆኑ ይመስለዋል። አቅም ያለው ይመስለዋል። እና እኔ ያንን ነው የተረዳሁት። የማ ታሪክ ነው መማረክ? የአባቶቻችን አይደለም ማለት ታዲያ የነ ምግቤ አባቶች ታሪክ ነው መማረክ? በጣም ነው ያሳቀኝ። እንደው በጣም ነው ያሳቀኝ። ኧረ እነ ጁላ ማለት ግን እንዴት የሚያሳዝኑ ናቸው። ባጫ ደበሬ ራሱ ደግሞ ምን አለ? ኤርትራ ታጧታላችሁ አለ። አያችሁት? እነዚህ የፖለቲካ ፓርቲንም አይደለም ሻቢያንም አይደለም የሚቃወሙት፣ ህዝብን እንደ ህዝብ ላጥፋ የሚል ነው። ውጊያቸው ከህዝብ ጋር ነው። ጸባቸው ከህዝብ ጋር ነው። ከአማራ ህዝብ ጋር፣ ከትግራይ ህዝብ ጋር፣ ከኤርትራ ህዝብ ጋር፣ ከወለጋ ህዝብ ጋር፣ ከአሩሲ ህዝብ ጋር። ዛሬ እንሙት ነገ እንሙት የምናውቀው ነገር የለም። የፈለገ ችግር ይምጣ፣ ከጠላታችን በላይ ግን የባሰ ችግር የለም። ውስጣችን ላይ ችግር ቢኖርም ከጠላታችን የባሰ እና አብይ አይነቱ ጠላት የመጣብን፣ ከዛ በለጠ ግን ጠላት የለንም። አብይ እርስ በርስ እያዋጋ መቀጠል ይፈልጋል። እርስ በርስ የምትዋጋ ከሆነ እሱ ጋር የመሄድ ጊዜ የለህም ነው። ይወነ ኪፐን ቢዚ ኃይለኛ መግለጫ ወጥተዋል። ከዚህ በፊትም ጀነራል ምግበይ ተዘጋጅተናል ጨርሰናል አለ። አሁንም ጀነራል ጃን መሪድም እንደተናገረው ማለት ነው የጀመረውን እንጨርሳለን ካለ፣ ስለዚህ ወደሱ እየተመጣ ነው ማለት ነው። ወይ አሬዲ ከተባለ ማን ነው የሚጀምረው? ራሳቸው ነው የሚመጡት። ከፋኖ ጋር ተቀላቅለው የሚመጡት። የምናውቀው ነገር የለም። እዛው ኦሮሚያ ውስጥ ያለው ጀልማሮ የሚመራው ኦነግስ ምን አለ? አገዛዙ በሃይማኖት መካከል ግጭት እንዲፈጠር አስልቶ እየሰራ ነው። ይሄ ነው እየተፈጸመ ያለው። ይሄ እንዳይወራ ነው እየታገሉ ያሉት። እነማን? ቁጠሯቸው። ከየት ይኸውልህ አማራ ህልውና ትግል አልደግፍም ብሎ አይመጣም። አልደግፍም ብሎ ከመጣማ አትሰማውማ። አየው ከአማራ በላይ አማራ ነኝ ለአማራ ህልውናም ታጋይ ነኝ ብሎ ይመጣል። ሌላውን ቅጥረኛ ነው አይደለም የሚለው እሱ ነው። ከሱ የበለጠ ቅጥረኛ የለም። ለሆዱ የሚሰራ ከዚህ ሰው የበለጠ ቅጥረኛ የለም። ፖለቲካ ውስጥ ገብተው ሲዘባርቁ ሲንቦጫረቁ ታያቸዋለህ። መናገርም አልነበረበትም ነው። አሁን የሚናገረውን ነገር መናገርም እንኳን አልነበረበትም። የፖለቲካ ጉዳይ የሱ ጉዳይ አይደለም። እንደዚህ አይነት መንቦጫረቅ እኮ አያስፈልግም ነበር ለማለት ነው። የሱ ስራ አይደለም፣ ግን ስራውን አያውቅም። ስራውን ደግሞ ለማወቅ እውቀት የለውም። የደርግ ምርኮኛ የነበረ ሰው ስለሆነ እውቀት የለውም። ከዛ በኋላ የተማረው ነገር የለውም። ትልቁ ፋርሴቡላ ግዙፉ አሳባ ፋርሴቡላ ደግሞ አለን። ትልቁ ማለት እዚህ ጋር አለላችሁ። ዛሬ ስምረት የምትባለዋ ወይዘሮ ስምረት ነው የሚሏት። ሆርን ኮንቨርሴሽን ዶክተር ኢታና ወይዘሮ ስምረት ነው የሚሏት። ወይዘሪት ህወሓት የፕሪቶሪያ ስምምነት በመጣስ ግልጽ ጦርነት አስነስቷል። ስምረት ችግር የለውም። ሌላ ዳኛቸው አሰፋ በስንት ጣዕሙ ዳኛቸውስ እንኳን ተጠቅሞበታል ከብልጽግና። ይሄ ከፈት ቢያደርገው ፈገግ ቢል እንደኔ ዳኛቸው አሰፋ ይበልጧል። ጽምዶ ይላል። ጽምዶ በሻዕቢያ መንግስት የተከፈተ የፍርሃት አጀንዳ ነው። ጸባቸው ከህዝብ ጋር ነው። ምክንያቱም ወንበዴ ግሩፕ ስለሆነ፣ ማፊያ ግሩፕ ስለሆነ የህዝብ ጠላት ነው። ከህዝብ የራቁ፣ ከህዝብ የተነጠሉ፣ ከህዝብ የተለዩ ጸረ ህዝብ ስለሆኑ ወጥተው የሚያወሩት ራሱ ህዝብ የሚረዳውን አይደለም፣ ህዝብ የሚያውቀውን አይደለም። ምክንያቱም ከህዝብ የተነጠሉ የህዝብ ጠላቶች ስለሆኑ። ባጫ ደበሌ ደግሞ የሻዕቢያ ምርኮኛ ነው። ያዘቀኛል። እነዚህ ምርኮኞች ምን ነካቸው? እና በቃ የምርኮኛ ሁሉ የበቀል ማወራረጃ ነው የሆነው። ምግበይ ይላል ለማረከው። ይሄኛው ባጫ ደግሞ እዛ ጋር ሁሉ ሻዕቢያ ይላል። ለማረኳቸው ነው መልስ የሚሰጡት። ይሄኛው ማራኪውን ምግበይን፣ ያኛው ደግሞ ማራኪውን ሻዕቢያን ቁጭ ብሎ በየቦታው ይጮሃሉ። የአብይ ቲክታክ ላይ ናቸው። ይሄ ቲክታክ ስንት ጊዜ ተጀምራለሁ ብዬ ምንድነው ቲክታክ ከበደኝ ጋይስ። እኔ ግራ ነው የገባኝ ብታዩ። ዲና ሙፍቴ እንኳን ገብቷል። በእውነት ግራ ይገባኛል። ያረጀው ይመስለኛል ለቲክታክ ወስጋውናል። አይ ፊል ላይክ ዲስ ፎር ያንግ ኪድስ ትንሽ ናቸው እያልኩኝ ምንም በቃ እምቢ ብሎኛል ብታዩ። የትም ዓለም ላይ ካለ ችግር ይኖራል። እኛም በዘር ተለይተን ለያይተውን ነበር። እንግሊዝ ሲመጣ ይሄ ዲቫይድ ኤንድ ኮንከር የምዕራቢያኖች ካንሰፕት ነው። ለያይተ ግዛ የነሱ ነው እና አብይ የሚጠቀሙበት ያሉት ኢትዮጵያ ላይ የቆየ ታሪክ ያለው ጭቆና ሁሌ ሊኖር ይችላል። ዛስ ፋክት ኦፍ ላይፍ ሁሉም ዓለም ላይ ያለ ነገር ነው። ግን እዛ ላይ ደግሞ ታመህ ምተኛ ከሆነ ቀንና ሌሊት በፊት ተደረገብኝ እያልክ ምተኛ ከሆነ በትርክትን በምንም እንዲህ ማድረግ የሚቻለው የአማራ ትግል ውስጥ ብቻ ነው። ይሄ ነው አማራው ጠንቅቆ ማወቅ የሚገባው። ለምሳሌ በትግራይ ብሔርተኝነት ክበብ ውስጥ የሚታገሉ አካላት ዝም ብሎ አልፎ ሀጅ መጥቶ ከሌላ
ወሳኝ እንዲሆን እድል አይሰጡትም። ኦሮሞ ብሔርተኝነት ውስጥ ሌላው ገብቶ ውሳኔ ሰጪና ምናምን አውኪ ሊሆን አይችልም፣ እድል የለም። ስለዚህ ስለ ወታደራዊ ሳይንስ እና ዲስፕሊን የሚያውቀው ነገር ስለሌለው ዝም ብሎ ሁልጊዜ ሲያቀረሽ ይውላል። የሚያገባውና የማያገባውን አያውቅም። ሶስተኛ ምርኮኛ ነው። ምርኮኛ የማረከውን ለዘላለም አይረሳም። ለምን? እስከ ሞት ድረስ ያደረሰው ያዋረደው ስለሆነ። ስለዚህ የግል ችግር ነው ሰውየው ያለው ነው። ህወሓት ጋራ ከውስጡ እሱ ራሱ ሊቆጣጠረው የማይችለው ጥነት ስላለ ነው እንደዚህ የሚናገር። ትኩረት እንኳን ልትሰጠው የሚገባ አይደለም። አሁን ግን ፋኖ፣ ኦላ፣ ቲዲኤፍ አንድ ላይ ሲዘምቱ ባጫም ጁላም እንደ በፊቱ ተማርከው ወደ ስልጣን የሚሄዱ መስሏቸዋል። ተማርከው ለፍርድ እናቀርባቸዋል። በየከተማው እያዞርን ይሁት እኔን ያየ ይቀጣ፣ እኔን ያየ ይቀጣ። ብርሃኑ ጁላ፣ እነ ባጫ ደበሌ፣ አብይ አህመድ እንኳን በቀጥታ ወደ ፍርድ ወደ አይሲሲ ነው የምናቀርበው። ወርዛ ያረግን እሱን አዙሮ ማሳየት ራሱ። እነዚህን ግን አዙረን አሳይተን በየከተማው በየክፍለ ሀገሩ አዙረን አሳይተን ከዛ በኋላ ከጌታቸው ከአብይ አህመድ ጋር ለፍርድ እናቀርባቸዋል። ከዛ የሚመጣው ስርዓት እሱ የሚጠቀምበት ከሆነ እንዳትረሳው ተደርጎ ሁሉ የሚደጋገም ከሆነ ጡት ተቆርጦ ነበር እያለ ሐውልት የሚሰራል ከሆነ ከዛ ደግሞ ይሄው ደግሞ ተቆርጫለኝ አረሳም አማርኛ ኦርቶዶክሱ ምናምን ያስጠመቁኝ ኦሮሞነቴን እንደተው ብሎ እሱ ተነግሮ መታድክ ከሆነ እሱ ነው በሽታው። ቋንቋ አይደለም በሽታው፣ ወይ የተለያየ ቋንቋና ሃይማኖት ስላለ አይደለም በሽታው፣ ብሔር ስላለ አይደለም በሽታው ማለት ነው። ምክንያቱም ሶማሌ አንድ ቋንቋ አንድ ሃይማኖት ኖሯቸው አንድ ሀገር መሆን አልቻሉም። ስለዚህ የመሪነት ችግር ነው። የሚመጣው መሪ የሚመጣው ስርዓት ተላላኪ ሆኖ ሁሉ ጊዜ ስለሆነ በተለያየ ዘር እንድትባላ ስለሆነ ይሄን ተጠቀመበታል ትባላል። ያለፈውን ታሪክ እየቆሰቆሱ ከዛ ይመጡ ታሪክ ሁሉ እነሱ ባለስልጣኖች ስልጣን ላይ መቆየት ስለሚፈልጉ የአማራ ትግል ውስጥ ትግሉን ደግፋለሁ በሚል ተመሳሳይ ነገር ይዞ መጥቶ ዋነኛ ዓላማ ግን ትግሉን ማጫጨት የውስጥና የውጭ አርበኛ የሚል አሰማርተው ትግል መጎተት ነው። በአርሲው የኦርቶዶክሳውያን ግድያ ከአንድ ቤተሰብ 8 ሰዎች እንደተገደሉ ቢቢሲ አማርኛ መዘገቡ። የሚናገረውን አያውቅም። እሱ ራሱ የተናገረውን አያስታውስም። እንዲያውም ልጨምርበት፣ ስንት ጊዜ ነው የሰውዬ ትግራይን ሂዱ ያለው? ጠቅላችሁ ሂዱ ያለው ሰውዬ ያለውን አያስታውስም። ለምን? ከእውቀት ማነስ ብቻ ሳይሆን በገዛ ራሱ ላይ ቁጥጥር የለውም። እኚህ ሰውዬ ካለ አልኮል አይንቀሳቀሱም። አሁን ደግሞ ሌላ ስቲሙለንትም ወደ መውሰድ የገቡ ናቸው። አካላቸውን ተመልከት። ያለ ምክንያት አይደለም። እንትን ላይ አልናገርም። አብይን እናዙረው እንዴ? ምን ይመስላችኋል? አብይን ይዙር? እስኪ ጻፉልኝ እዚህ ጋር። ስንማርካቸው አብይን ማብረን እያዞር እናሳያቸው። የማረክናቸውን አዙረን ማሳየት አለብን። እንማርካቸዋለን። የማረክናቸውን ደግሞ አዙረን በግልጽ እንዳሳያቸዋለን። ስለዚህ አብይን እናዙረው ስንማርከው ወይስ አብይን በቀጥታ ወደ ፍርድ እናቅርበው? በቅርቡ እንደሚማረኩ የስ በቃ አብይን ማብሮ ይዞራል። ስለዚህ እነዚህ ሁሉ ምርኮኞች ኢንክሉዲንግ ጌታቸው ረዳ፣ ኢንክሉዲንግ ጻድቃን፣ ኢንክሉዲንግ ስምረቶች እነሱን ሁሉ ሰብስበን እንማርካቸውና በየከተማው እኔን ያየ ይቀጣ ብለን አዙረን ለፍርድ እናቀርባቸዋለን። ይሄ ደግሞ ሩቅ አይደለም፣ በቅርቡ ነው የሚሆነው። ከዛ በኋላ እንደነ ብርሃኑ አይነት ምድሪቱ እንዳታፈራ እርም እንድትል ያለበለዚያ እርስ በርስ ካላባላ ሀብታም ሆኖ መኖር አይችልም። ምክንያቱም ህዝቡ ነቅቶ የሚኖር ከሆነ ብቻውን የሚዝናና ከሆነ እሱ ላይ መምጣት ይችላሉ ማለት ነው። መናገር እኔ ርቦኝ እንዴት ትበላለህ መጠየቅ ይጀምራል። አፈር መግባቱ ምን አሁን አንተ ጭንቅላት አፕል ነህ ማለት ነው። ተው ይደደውና ቆሞ ማለት ነው። ይላል ጭንቅላት የደደው ነገር ሳይ ይጮሃል ጭንቅላት አስቸጋሪ ነው። ወጣይ ማይ ብሬንስታፍ ተው አብይን ስሙት፣ ጁላን ስሙት። ይሄ እንደውም ባትሉሻ እኔ ግዴት ሞኝ ናቸው። ሞኝነታችሁ ወይኔ ደግሞ እንዴት ደስ ይላል። እንደዚህ አይነት ድብና አለ። ጠላት ታበዛለ እንዴት እኮ ነው የሚባለው። ፋኖ አረን እያበላ ነው። ቤተክርስቲያኗ በበኩሏ በዚህ ወር ብቻ የሞቱትን ምዕመናን አሃዛዊ መረጃ 25 መሆኑን መግለጿ የምታስታውሱት። የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር ይህን የጅምላ ጭፍጨፋ ሐሰት ነው ሲሉ ነበር የካዱት። ህገ መንግስት ብሏል። ህገ መንግስቱ አንደኛ ኢትዮጵያ ውስጥስ እየተጠበቀ ነው ወይ? ህገ መንግስት አለ ወይ በኢትዮጵያ ውስጥ? እሱ ለህገ መንግስት ይታዘዛል? የትኛውን ህገ መንግስት ነው ትግራይ የምትጥለው? አሁን በሽተኛ ናቸው፣ እሳቸው በሽተኛ ናቸው። ሲናገሩ አፋቸውን ልታይ ትችላለህ፣ ፊታቸውን ሊታይ ይችላል። ስለዚህ ሆስፒታል ነው እንጂ መሄድ ያለባቸው። ይሄንን ሊነግሩን አይገባም ነበረ። ብልጽግና ውስጥ ተሰግስገው እንዳሉት በሙሉ ምድሪቱ ድጋሚ እንዳታፈራ አዙረን እናሳያቸዋለን። ከምድር ጋር እንማማላለን። ምድር ሆይ ድጋሚ እንደነዚህ አይነቶችን እንዳታፈሪ። አንድ ነገር ግን የገባኝ የሰሜኑ ጉልበት እነዚህን አስደንግጧቸዋል። ኦፒዲዮ ደንግጧል፣ ተርበክቷል። በቃ የሚገባበት የሚውጠው ጠፍቶበታል። መግቢያ የሚጨብጠው የሚይዘው ለቆበታል። በቃ የነዚህ ጊዜያቸው ደርሷል። እንዴ ባጫ ደበሌ ሰይጣን ነው ብሎናል። አብይ አህመድ ሰይጣን ነው ብሎናል። ሰይጣንነታቸውን አምነውልናል። ሴት ደፋሪነታቸውን አምነውልናል። በቃ በደንብ የምንለውን በሙሉ አምነውልናል። ይሄ በህዝብ ዘንድ የፈጠረው ቁጣ ባልበረደበት በዚህ ወቅት ግድያው ሃይማኖታዊና የብሔርን መሰረት ያደረገ አይደለም የሚል ሪፖርት መውጣቱ ያገዛዙን ማን አለብኝነትና ንቀት በቤተክርስቲያኗ ላይ ያላቸውን ድፍረትና መናቅ የሚያሳይ ነው። ፋኖ እየገረፈ ከእንደገና ቲፒኤልኤፍ ደግሞ
ደግሞ ቲዲኤፍን አሰንጥሎ ተዘጋጅቻለሁ። ይሁን እንግዲህ መጣንያ ነው የጀመረውን ጨርሳለሁ። ለካ ዶንት ቢ ስቱፒድ ምንድነው አጣድፉልን ነው እኔ አልገባኝም። ተባበሩና ቶሎ ጨርሱን ነው። እኔ እኮ እናንተ ነገር ግራ ገባኝ። ቶሎ እንደገና ገለው አሁን ነው ጭንቀት በሰባችሁ ደግሞ ይሆናል አይደለ? ምንድነው የምታረጉት ያላችሁት? አታስቸግሩት አብይን። አትሊስት ሄዶ ፋሲለደስ ይዝናናበት። አብያችን ላይክ ሰብስክራይብ እንዳትረሳ። ምክንያቱም እንዳንተ አይነት ደንቆሮ የለም። እንግዲህ አንተ ደንቆሮ እየመከርኩ ያረከው ከሆነ ምን ተደል ጀዝባ ማለት ነው።